ኦሪት ዘፍጥረት ምዕራፍ 1 የፍጥረት ታሪክ። በመጀመሪያ እግዚአብሔር ምድርን ፈጠረ። ምድርን ግን ባዶ ነበረች፣ አትታይም ነበር፣ የተዘጋጀችም አልነበረችም። ጨለማም በውሃን ላይ ነበረ፣ የእግዚአብሔር መንፈስም በውሃውን ላይ ይፈስ ነበር። እግዚአብሔር ብርሃኑን ይሁን አለ፣ ብርሃንን ሆነ። እግዚአብሔር ብርሃኑን መልካም እንደሆነ አየ። እግዚአብሔር ብርሃኑን በጨለማው መካከል ለየ። እግዚአብሔር ብርሃኑን ቀንን፣ ጨለማውን ደግሞ ሌሊት ብሎ ጠራው። ማታም ሆነ ጠዋትም ሆነ አንደኛ ቀንን ሆነ። እግዚአብሔር በውሃውን መካከል ጠፈርን ይሁን፣ በውሃውን በውሃ መካከልን ይለይ አለ። እንዲሁም ሆነ። እግዚአብሔርን ጠፈርን አደረገ። ከጠፈር በላይን ከጠፈር በታችን ያሉትን ወገኖችን ለየ። እግዚአብሔርን ያን መልካም እንደሆነ አየ። ሰማይን ጠራው። እግዚአብሔር ያን መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሁለት ቀንን ሆነ። እግዚአብሔር ከሰማይ በታች ያለውን ውሃውን በአንድ ስፍራ ይሰበስብ፣ የበሱም ይገለጥ አለ። እንዲሁም ሆነ። ከሰማይ በታች ያለውን ውሃውን በጠራቃሚ በተሰበሰበ፣ የበሱም የተገለጠ። እግዚአብሔርን የበሱ ምድርን ብሎ ጠራው፣ የውሃውን ማጠራቀሚያውን ባህር ብሎ ጠራው። እግዚአብሔርን ያ መልካም እንደሆነ አየ። እግዚአብሔር ምድርን በየዘሩ በየወገኑ በየመልኩ ዘርን የሚሰጡ ቡቃያን በምድር ላይን በየወገኑ ዘሩን በውስጥ የሚገኘውን ፍሬውን የሚያፈራውን ዛፍንን ታበቅል አለ። እንዲሁም ሆነ። ምድርን በየዘሩ በየወገኑ በየመልኩ የሚዘራውን ቡቃያውን በምድር ላይ በየወገኑ ዘሩ በውስጡ የሚገኝ ፍሬ የሚያፈራውን ዛፍን በውስጡ የሚገኘውን ፍሬ የሚያፈራውን ዛፍንን አበቀለ። ምድርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀንም ሆነ። እግዚአብሔርን አለ፣ ምድርም ላይን ያበሩ ዘንድን በቀንና በሌሊትን ይለዩ ዘንድን ብርሃናትን በሰማይንን ጠፈርን ይሆን፣ ለምልክቶች ለዘመናትን ለዕለታትን ለዓመትም ይሆኑ፣ በምድር ላይ ያበሩትን ዘንድ በሰማይን ጠፈርን በምድር ላይ ያበሩት ዘንድን ለመብራት ይሆኑ። እንዲሁም ሆነ። እግዚአብሔርን ሁለት ታላላቅ ብርሃናትን አደረገ። ትልቁ ብርሃን ቀንን እንደሚመግብ ትንሽ ብርሃንን ከዋክብትን ጋር ሌሊትን እንዲመግብ አደረገ። እግዚአብሔር በምድር ላይ ያበሩትን ዘንድን በሰማይን ጠፈርን አኖራቸው። በሰማይ በመዓልትና በሌሊትን እንዲመግቡ በመዓልትን ሌሊትን መካከልን እንዲዩ እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራት ቀንም ሆነ። እግዚአብሔርን አለ፣ ውሃውም የሕይወት እሳት ነፋስን ያላቸው ተንቀሳቃሽ በምድር ላይ ከሰማይ በታች የሚበሩ አዕዋፍን ታስገኝ። እንዲሁም ሆነ። እግዚአብሔርን ታላላቅ አንበሪዎችን ውሃውን ያስገኙ ተንቀሳቃሽ ሕያውን ፍጥረትን ሁሉ በየወገኑ የሚሰሩ አዕዋፍን ሁሉ በየወገናቸው ፈጠረ። እግዚአብሔርን ያ መልካም እንደሆነ አየ። እግዚአብሔር እንዲህም ብሎ ባረካቸው፣ ብዙ ተባዙ፣ የባህርን ውሃው ሙሉአት፣ ወፎቹ በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀንን ሆነ። እግዚአብሔርን አለ፣ ምድርን ሕያዋን ፍጥረታትን እንደ ወገኑ እንስሳትን ተንቀሳቃሾች የምድር አራዊትን እንደየወገኑ ታወጣ። እንዲሁም ሆነ። እግዚአብሔር የምድርን አራዊትን እንደየወገኑ እንስሳትን እንደየወገኑ በምድር የሚንቀሳቀሱትን ሁሉ እንደየወገኑ አደረገ። እግዚአብሔርን ያ መልካም እንደሆነ አየ። እግዚአብሔርን አለ፣ ሰውን በአርአያችን በአምሳላችን እንፍጠር፣ የባህርን አሳዎችንና የምድርን አራዊትን የሰማይን ወፎችንን
እንስሳትን ምድርን ሁሉ በምድር ላይ የሚንቀሳቀሱ ሁሉ ይግዛ። እግዚአብሔርም ሰውን በእግዚአብሔርን አምሳልን ፈጠረው፣ ወንድና ሴትን አድርጎ ፈጠራቸው። እግዚአብሔርን ባረካቸው፣ እንዲህን አላቸው፣ ብዙ ተባዙ፣ ምድርን ሙሉአት፣ ግዙአትን፣ የባህርን ዓሣዎችን፣ የምድርን አራዊትን፣ የሰማይ ወፎችን፣ እንስሳትን ሁሉ በምድር ላይ የሚንቀሳቀሱ ሁሉ ግዙአቸው። እግዚአብሔርን አለ፣ እነሆ መብልን የሆናችሁ ዘንድን በየዘሩ የሚዘራውን የሚበቅለውን በምድር ላይ የሚዘሩትን እህልን ፍሬ ዙሩ፣ በውስጡን ያለውን ቡቃያውም በየፍሬውን የሚዘራውን ዛፍን ሁሉ ስጧቸው። ለምድርን አራዊትን ሁሉ ለሰማይ ወፎችን ሁሉ ሕያውን ነፍስን ላላቸው ለምድርን ተንቀሳቃሾችን ሁሉ ሐመልማሉ ሁሉ መብልን ሆኑላቸው። እንዲሆን ሆነ። እግዚአብሔርን የፈጠረውን ሁሉ እጅግን መልካም እንደሆነ አየ። ማታውም ሆነ ጠዋትም ሆነ ስድስተኛው ቀንም ሆነ። ኦሪት ዘፍጥረት ምዕራፍ 2 ሰማይና ምድርን ዓላማቸው ሁሉ ተፈጸመ። እግዚአብሔርን የሰራውን ስራ በስድስተኛው ቀንን ፈጸመ። እግዚአብሔርን በሰባተኛው ቀን ከስራውን ስራ ሁሉ አረፈ። እግዚአብሔርን ሰባተኛው ቀንን ባረካት ቀደሳትም፣ ሊፈጥረውን ከጀመረ ስራ ሁሉ በእርሱ አርፈዋልና። እግዚአብሔርን አምላክን ሰማይና ምድርን በፈጠረበት ቀን በተፈጠሩትን ጊዜ የሰማይን የምድርን ፍጥረትን ይህንን ነው። የሜዳ ቁጥቋጦን ሁሉ በምድር ላይ የሚኖሩ በፊትን የሜዳውን ቡቃያ ሁሉ ከመብቀሉ በፊት አዳምም ከመፍጠሩ በፊት እግዚአብሔር አምላክን በምድር ላይ አላዘነም ነበር። ምድርን የሚሰራባትን ሰውን አልነበረም። ነገር ግን የውሃውን ምንጭን ከምድር ላይ ይወጣ ነበር፣ የምድርን ፊትን ሁሉ ያጠጣ ነበር። እግዚአብሔር አምላክን ሰውን ከምድርን አፈርን ፈጠረ፣ በፊቱም የሕይወትን እስትንፋስን እፍ አለበት። ሰውም ሕያውም ነፍስን ያለውን ሆነ። አዳም በኤዶም ገነት። እግዚአብሔር አምላክን በኤዶምን በስተ ምስራቅ ገነትን ተከለ፣ የፈጠረውን ሰውን በዚያን አኖረው። እግዚአብሔር አምላክንን ለማየትን ደስን የሚያሰኘው ለመብላትን መልካም የሆነ ዛፍን ሁሉ ደግሞ ከምድርን አበቀለ። በገነት መካከልን የሕይወት ዛፍንን መልካምና ክፉን የሚያሳየውን የሚያስታውቀውን ዛፍን አበቀለ። ወንዙም ገነትን ያጠጣ ዘንድን ከኤዶምን ይወጣ ነበር። ከዚያ ለአራት ማዕዘንን ይከፍል ነበረ። የአንደኛው ወንዝ ስም ኤፌሶን ነው። እርሱም ወርቅ የሚገኝበት የኤውላጥን ምድርን ይከበባል። ከዚያ ምድርን ወርቅን ጥሩ ነው። በዚያም የሚያበራ ዕንቁን የሚያብረቅርቅ ዕንቁን አለ። የሁለተኛውን ወንዝ ስምን ግዮን ነው። እርሱም የኢትዮጵያ ምድርን ሁሉ ይከበባል። የሶስተኛው ወንዝን ስም ጤግሮስ ነው። እርሱም በአስር ላይ የሚሄድ ነው። አራተኛው ወንዝን ኤፍራጦስ ነው። እግዚአብሔር አምላክን ሰውን ወስዶ ያበጃበት ነው። ይጠብቃት ዘንድን በኤዶም ገነትን አኖረው። እግዚአብሔር አምላክን አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምና ክፉ ከሚያሳየውን ከሚያስታውቅን ዛፍን አትብላ። እርሱም በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክን አለ፣ ሰውን ብቻውን ይኖር ዘንድን መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት እንጂ። እግዚአብሔርን አምላክን በምድር አራዊትን የሰማይ ወፎችን ሁሉ ደግሞ ከምድር ላይ ፈጠረ። በምድርም ስም የሚጠራቸው ያይ ዘንድን ወደ አዳምን አመጣቸው።
አዳምን ሕያው ነፍስን ላለውን ሁሉ በስሙ እንዲጠራው ስሙ ያው ሆነ። አዳምም ለእንስሳትን ሁሉ፣ ለሰማይን ወፎችን ሁሉ፣ ለምድርን ለአራዊትን ሁሉ ስሙን አወጣላቸው። ነገር ግን ለአዳምን እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክንን አዳምን ላይ እንቅልፍን አመጣ። እንቅልፍን ከጎን አንቀላፋ። ከጎኑን አጥንቶችን አንድ አጥንትን ወስዶ ስፍራውንን በስጋውን መላው። እግዚአብሔር አምላክም ከአዳምን የወሰዳትን አጥንትን ሴትን አድርጎ ሰራት፣ ወደ አዳምን አመጣት። ያን ጊዜ አዳምን አለ፣ ይህችን አጥንትን ከአጥንቴ ናት፣ ስጋዋን ከስጋዬ ናት። እርሷ ከባሏ ተገኝታለችና ሚስት ትሆነኝ። ስለዚህ ሰው አባትና እናቱ ይተዋል፣ ሚስቱ ይከተላል፣ ሁሉንም አንድ ስጋ ይሆናል። ለአዳምን ሚስቱን ራቆታቸውን ነበር፣ አይታፈሩም ነበር።